እጅግ ከባድ ነገር እየተፈጠረ ያለ ይመስላል። ትናንት በተለቀቀው ቪዲዮ ዳኒ ወደ ውጭ ሀገር ሂዱ፣ አብርሽና ሄርሜላ ውጭ ሀገር ነው መኖር ያለባችሁ፣ ወደዚህ እንዳትመጡ ብሎ ጥሩ ያሰበ መስሎ የተናገረው ነገር ከባድ ሴራ እንዳለው በዝርዝር በቲክቶክ አንዲት ልጅ እየተናገረች ነበር። ይህንንም ዘርዝራ የተናገረችው ነገሮች እኛንም አስገርሞናል። በድጋሜ ሄርሜላ በየዋህነቷ ጉድ እንዳትሆን ከወዲሁ ተፈርቷል። ያሉትን ጉዳዮችም ነው ጠቅለል አድርገን ልናሰማችሁ። አንዲት እህትም እኔ በዚህ በኩል ሐሳብ ጭንቀት አለኝ ብላ ስላስተላለፈችው መልእክት ህዝቡም ሰምቶ ሄርሜላም ይህንን አውቃው እንድትጠነቀቅ አብርሽም ቆም ብሎ እንዲያስብ መልእክታችንን ለማስተላለፍ ብቅ ያልነው። ሰላም ጤና ይስጥልን ውድ የሀገሬ ልጆች፣ በያላችሁበት ሰላማችሁ ይብዛልኝ። ዛሬም አዲስ በሆነ መረጃ ብቅ ብለናል። ትናንትና ዳኒ ሮያል የነ አብርሽ የነ ሄርሜላ ወዳጅ አድናቂ በመምሰል ብቅ ብሏል። ከሰሞኑ በእነ አብርሽ በኩል እንዳለም ነው የሚናገረው። ይሄ ልጅ ከዚህ ቀደም በብዙ ነገር እነ አብርሽ እነ ሄርሜላ ለመጉዳት በተለይ ደግሞ ሄርሜላ ላይ ከባድ ነገር እያደረገ ሄርሜላን እንድታለቅስ እንድታዘን ያረገ ግለሰብ ነው። ዛሬ ደግሞ መጥቶ በእኔ በኩል ስጦታ በእኔ በኩል ልዩ ሽልማት መጥቶላችኋል፣ ወደ ውጭ ሄዳችሁ ተዝናኑ፣ እዛም ቅሩ እያለ አፉን ሞልቶ ሄርሜላንና አብርሽን ሲናገር ሰምተናል። እዚህ ጋር ነው ጥያቄው የሚጀምረው። አንዲት እህት በውስጥ በቲክቶክ በመግባት በየት በኩል ነው የእውነት አብርሽና ሄርሜላን የሚወድ ሰው ሀገር ጎብኝተው እንዲመለሱ ያደርጋቸዋል እንጂ እንዴት ቋሚ ነገር እንዲኖሩ ውጪ ያስወጣቸዋል? በመቀጠልም የእነሱ ወዳጅ የሆነ ሰው ቀጥታ ለአብርሽ ለሄርሜላ ቲክቶክም አላቸው፣ ኢንስታግራም አላቸው፣ ዩቲዩብም አላቸው፣ በዛ ይጽፍላቸዋል፣ ያናግራቸዋል እንጂ እንዴት በዳኒ በኩል ያናግራቸዋል? በዳኒ በኩል የሚመጣ ነገር መጠራጠር አለብን። ኮመንቱንም ዞር ብላችሁ ተመልከቱ። ይሄ የዳኒ ሴራ ነው እያለ ሰው ራሱ ከወዲሁ በጣም ብዙ ኮመንትን ሲጽፍ ነበር ብላ ነው እንግዲህ አንዲት እህት የተናገረችው። በተለይ እንግዲህ አብርሽና ሄርሜላ ጠቅልለው ከሀገር ከወጡ በኋላ እዚህ እነሩታ ብቻቸውን እንደሚቀሩ ያቺ እህት እየተናገረች ነው። እነሩታ ብቻቸውን ከቀሩ በኋላ እዚህ ምን እንደታሰበ ነው እኔ ግራ የገባኝ። ዳኒ ምን እንዳሰበ፣ በተለይ ደግሞ አብርሽ እዚህ ብዙ ንብረቶች እንዳሉት፣ ቤት፣ መኪኖች፣ በጣም ብዙ ንብረቶች እንዳፈራ፣ ቤቶች ራሱ በብድር አድርጎ እንደገዛም ብዙ ነገር ይታወቃል። ስለዚህ ሩታም አሁን ጸባዩን አሳምራ እኔ ከእንግዲህ ሌሎች ነገሮች ላይ አልነካካም ብላ መጥታለች። በዚህ በኩል ግን ዳኒን ሳትይዝ አትቀርም። ዳኒ አውቆ አብርሽን ገፍቶ ወደ ውጭ እንዲወጣ ካረገው በኋላ እነሱ ሀገር ውስጥ ከቀሩ በኋላ የሚያረጉት የሆነ ሴራ ይኖራል። እንዲሁም ደግሞ ሄርሜላንም የሆነ ነገር ቢያስቡባት ነው እንደዚህ ብሎ አፉን ሞልቶ መጥቶ የተናገረው እያለች ነው እንግዲህ አንዲት እህት በዝርዝር ስትናገር የነበረው። እኔ ብቻ አይደለሁም እንዲህ ያልኩት፣ ኮመንቶች ሁሉ ይህንን ነበር ሲናገሩ የነበረው፣ እናንተም ዞር ብላችሁ ለማየት ሞክሩ እያለች ነው ስትናገር የነበረው። ቪዲዮ ላይ ካያችሁት ከሚገርማችሁ ነገር ያው አብርሽ ሲናገር ነበር። እኔ ወደ ሀገሬ መመለስ ፈልጋለሁ፣ ፏ ብዬ ነው የኖረው፣ ዘንጬ ነው፣ በሀገሬ ምንም አልጎደለብኝም እያለ ለዳኒም እየነገረው ነበረ። ዳኒ ግን መልሶ መላልሶ አይ እኔ ነኝ የማውቅልህ፣ አንተ በዛው ሀገር መቅረት አለብህ፣ በውጪ መቅረት አለብህ እያለ እየተናገረው ነበር። ሄርሜላ ያው ሁልጊዜ የዋህነቷን እናውቃለን። አሁን ራሱ ምንም ሳታውቅ እንግዲህ ሄርሜላ ምንም አልተጠራጠረችም። ያው እኔ በቃ ብሄድም ችግር የለውም፣ እዛ ብንቀር ምንም ችግር የለውም፣ እዚህ የሚያሳስበን ነገር ስለሌለ እያለች አብርሽን ለማሳመን እየሞከረች ነበረ። አብርሽ ያሉህን ንብረቶች ሁሉ እንዳታጣ ከወዲሁ ተፈርቷል። ይሄ ነገር ከየትኛው ጉዳይ ጋር እንደሚመሳሰል አሁን በዝርዝር ልነግር ነው። ከዚህ ቀደም አብርሽና ሩታ ከሀገር ሊወጡ ነው ተብሎ ብዙ ቪዲዮዎች ተሰርተው ነበር። በተለይ አብርሽ ፈዟል በተባለበት ቅጽበት፣ ያ ፈዟል የተባለበት ቅጽበት ላይ አብርሽ ራሱን በማያውቅበት ሁኔታ ነው ሩታ ከሀገር ይዘው ልትወጣ የነበረው። ቆይ ከዚህ ጀርባ ምንድነው ያለው ጉዳይ? አብርሽ ከሀገሩ ወጥቶ በውጪ እንዲኖር ምንድነው የተፈለገው? ከሁለት ወር በፊት አብርሽ ፈዟል ታሟል በተባለበት ጊዜም ይሄ ነገር ሊደረግ ነበር። ይሄን ነገር ግን ያስቆሙት የገዛ ቤተሰቦቹ ናቸው። ፈዞ ደንዝዞ እንዴት ወደ ውጭ ይወጣል? ወንድማችንን ምንም ወደማናገኝበት ሀገር ለምን ይሄዳል? ይሄን ነገር በህግ እናስቆማለን ብለው ነው እነ ቡዜ ፖሊሶችን የተለያዩ የህግ አካላቶችን ጠርተው ሁሉ አብርሽ ወደ ውጭ እንዳይወጣ ሩታ ወደ ውጭ ይዘው እንዳትሄድ በህግ አካላቶች ያስቆሟቸው። ይሄ ነገር ተመልሶ አቅጣጫውን ቀይሮ በዳኒ ሐሳብ መጥቷል። ለምንድነው አብርሽ ወደ ውጭ እንዲወጣ የተፈለገው? ልጁ ውጭ መኖርን ሳይፈልግ? ይህ ለሁሉም ጥያቄ ነው። ከነዚህ ጉዳዮች ጋር አስመልክቶ ሩታ ሁሉን ነገር እርቅ አውርጃለሁ፣ እኔ ከእንግዲህ ከእናንተ ጋር አልጨቃጨቅም ብላ መጥታለች። እነ ቡዜም ክሱን አንስተውላታል። ክሱም የተነሳው ለልጄ ልዑል
በማሰብ ነው ተብሎ ብዙ ነገር ተብሏል። እውነት ነው። ልዑል እናትም አባትም ያስፈልገዋል። አሁን ባለበት ሁኔታ ብዙ ችግሮች ተፈጥረዋል። አባቱ እናቱም በሌሉበት ሁኔታ እንዴት ዘመድ ጋር ያድጋል? እባክህ አብርሽ ክሱን አቋርጥላት፣ እናቱም አትታሰር በማለት ብዙዎች ድምጽ ሲሆኑ ነበረ። ያንንም በተመለከተ ይመስላል እንግዲህ ክሱ እንደተቋረጠ ያው ነቡዜ እነዴቭ ተሰብስበው ለሩታ ሲነግሯት ነበረ። ሩታንም ከእንግዲህ አንደራረስም፣ ሁላችንም ተከባብረን እንኑር እያሉ መልእክት ሲያስተላልፉላት ነበረ። ይህ ነገር ግን ረገብ ያለ ሲመስል በዚህ በኩል ደግሞ ሌላ ጥንስስ እየመጣ ያለ ይመስላል። እባካችሁ የአብርሽ ዘመዶች የሆናችሁ አብርሽ ወደ ውጭ የሚወጣ ከሆነ ምን እንደታሰበ አብራችሁ ጠይቁ። የትኛው የአብርሽ አድናቂ ነው ሙሉ ወጪውን ሸፍኖ እዛ ሊያኖረው የሚያስብ? አብርሽን የሚፈልግ ሰው ደግሞ በአብርሽ በኩል ሀሳቡን ያመጣል እንጂ እንዴት በሰው በዳኒ በኩል ያመጣል? ጉዳይ አስመልክቶ ብዙዎች በኮመንት ላይ እረ አሁንም ሴራ አለ፣ ዳኒ ታምኖ አይታመንም፣ ከዚህ በፊት ሄርሜላን ሲያስለቅሳት ነው የኖረው፣ ምንም ቢሆን ምንም መልካም ነገር አይታየንም፣ እባካችሁ እንዳትስማሙ፣ ውጪም ሄዳችሁ በእነሱ ስር እንዳትሆኑ፣ እናንተ ከሀገር ከወጣችሁ በኋላ በአብርሽ ላይ ምን እንደታሰበ አይታወቅም፣ ሄርሜላን በኋላ መጨረሻሽ ለቅሶ እንዳይሆን ተጠንቀቂ እያሉ ነው እንግዲህ እየተናገሯት የሚገኘው። በተለይ ደግሞ ከሁለት ወራት በፊት የነበረውን አብርሽ ፈዞ ከሀገር እሱን ይዘው ለመውጣት የተሯሯጡበትን ነገር በማስታወስ ጭምር ከሁለት ወራት በፊትም ራሱን ሳያቅ ወደ ውጭ ሊወስዱት ብለው ቤተሰብ ነው እንዲመለስ ያደረገው። ያንኑ አይነት በሚመስል መልኩ አሁን ደግሞ ለሱም ባዘነ መልኩ አድናቂ ወዳጆቻችሁ ጋብዘዋቸዋል በሚመስል መልኩ እንዴት እንደዚህ አይነት ሀሳብ መጣ? ምንድነው ከጀርባው ያለው ሴራ እያለ ነው እንግዲህ ብዙ ሰው እየጠየቀ የሚገኘው። እኛም ይህንን ጉዳይ አስመልክተን ነው ሄርሜላ ቆም ብላ እንድታስብ፣ በተለይ ዳኒ ከዚህ በፊት ያደረጉትን ነገሮች ሁሉንም ባትረሳ መልካም ነው። ዳኒ ጸባዩን አስተካክሎ ለሄርሜላና ለአብርሽ ጥሩ አመለካከት ኖሮት ሊመጣ ይችላል። ነገር ግን ሙሉ ለሙሉ ይህንን ልጅ ማመን ዋጋ እንደሚያስከፍላቸው ሊያውቁ ይገባል። ሄርሜላ ብዙ ጊዜ ባመነችው የኔ ባለችው ሰው ብዙ ነገር እንደምትጎዳ ሁላችንም ጠንቅቀን እናውቃለን። አሁን ደግሞ አመጣጡ ከበድ ያለ ይመስላል ብለን ነው መልእክታችንን የምናስተላልፈው። በተለይ ይህን ጉዳይ አስመልክቶ የአብርሽ ቤተሰቦች እህቱ፣ አባቱ ጋሽዬ ከሀገር እንዲርቅ ወደ ውጭ እንዲወጣባቸው አይፈልግም። ቤተሰብ እንኳን በማይፈልግበት ሁኔታ ነው ዳኒ ደግሞ ደጋግሞ ውጭ ውጣ እንዳትመለስ እያለ የሆነ ወንጀል እንዳደረገ ወደ ሀገሩ እንዳይመጣ እያደረገ በማይሆን ነገር እየመከረው በቃ እዚህ እንደማይሆንለት ምንም ነገር እንዳልተሳካለት እያደረገ ሲመክሮ የነበረው። አብርሽም ብዙ ህልሞች ያሉት ከተለያዩ ሪል ስቴቶች ጋር ለአባቱ ሪል ስቴቶችን ተፈራርመዋል። ለራሱም የተለያዩ ሪል ስቴቶችን ጨምሯል። ብዙ ንብረቶች ላይ እየገባ ነው። ይህንን ሁሉ ምን ለማድረግ ታስቦ ይሆን አብርሽን ወደ ውጪ እስከ መጨረሻው ጠቅልሎ እንዲወጣ የታሰበው? እናንተስ በዚህ ጉዳይ ላይ በውስጥ በቲክቶክ በሚጻፈው ሀሳብ አስተያየት ላይ ምን አይነት ሀሳብ ምልከት አላችሁ? በጨዋነት ይሄ ነገር እንዲህ ሊሆን ይችላል ወይም ደግሞ አይ ሁሉም ለመልካም ነው ውጪ ሄደው በቋሚነት እንዲኖሩም አስበው ይሆናል ብላችሁም የተለየ ሀሳብ አስተያየትም ካላችሁ በኮመንት ብጽፉ ብታሳውቁልኝ ደስ ይለኛል። በሌሎች አዳዲስ መረጃዎቻችን ብቅ እስክንል ሰላሙን ሁሉ በመመኘት የዛሬን መረጃዎችን እዚህ ላይ አበቃለሁ። ሰላም።